ረቂቁን ዓለም ለማየት የሚጠቅሙን አይኖች ናቸው ማለት ነው። ለምሳሌ በጸሎት አቤቱ የአይምሮ አይኖችን ስጠን፣ የእውቀት አይኖችን ስጠን። ለምሳሌ ነፍስን ታያታለህ አታያት? ነፍስ ከስጋ ስትለይ ማየት ትችላለህ። እግዚአብሔር ግን ይላል አስተዋይ ልብ የሚያዩ አይኖች የሚሰሙም እስከ ዛሬ ድረስ አልሰጣችሁም ይላል። የሰማይ ደጅ ይከፈት፣ ረቂቅ ብርሃን ይምጣ፣ ሜሎስ የእሳት ሰይፍ ይውረድ ይላል። ይሄ ምንድነው? ይሄን ነገር እንዴት ታያለህ? ሰነፍ ግን በጨለማ ይሄዳል ማለት ይሄ ያልበራለት ጨለማ ውስጥ ነው ገና። መልካም እንግዲህ በግዘፍ ያሉትን ነገሮች የሚያዩ ግዙፋን አይኖች አሉ። ከብርሃን ጋር ተዋህደው ምናያቸው ነገሮች ዛፉን እናያለን፣ ፎቁን እናያለን፣ መንገዱን እናያለን፣ ሰውን እናያለን፣ እንስሳትን እናያለን፣ አራዊትን እናያለን፣ አዕዋፍን እናያለን፣ እጽዋትን፣ አዝርዕትን፣ አትክልትን እንመለከትባቸዋለን በግዘፍ ያሉትን። ስለዚህ እነዚህ ሁለት አይኖች በግዘፍ ያሉትን ነገሮች እንድናይ የሚያደርጉን ሕዋሳቶቻችን ናቸው። ረቂቁን ዓለም ደግሞ የምናይባቸው አይኖች አሉ። ረቂቁን ዓለም የምናይባቸው ረቂቅ አይኖች። ምክንያቱም ሰው ስጋና ነፍስ ነው እንደሚታወቀው። ስጋ ግዙፍ ነው፣ ነፍስ ረቂቅ ናት። ስለዚህ ርቀትም ግዝፈትም ይስማማዋል ማለት ነው። ስለዚህ ግዝፈትና ርቀት ገንዘቡ የሆነ የሰው ልጅ ረቂቁንም ዓለም እንዲያይ ሆኖ የተፈጠረ ነው። ግን የሚያይበት አይን ደግሞ የተለየ ነው። ይሄኛው ስጋዊ አይን ግዘፍን ያያል፣ የነፍስ አይን ደግሞ ረቂቁን ያያል። የኢትዮጵያ ሊቃውንት ምን ይላሉ? ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት አሐቲ አይነ ነፍስ ወአሐቲ አይነ ህሊና ይላሉ። በሚታዩ በስጋውያት አይኖች ላይ ለምሳሌ በዛ የተመሰረቱ ሌሎች አይኖች አሉን ነው። በነዛ ፈንታ ውሳጣውያት አይኖች አሉ፣ የነፍስና የህሊና አይኖች የሚል ሐሳብ አስቀምጠዋል። ስለዚህ ውሳጣዊ አይኖች አሉ ማለት ነው። በአጠቃላይ ግን ዘርዘር አድርጎ ለማየት በብዙ መልኩ ማየት ይቻላል። ወደ 7 አዕይንት የሚባሉ አሉ። በዲባሃቲ እብን ዘአብርሃይከ 7 አዕይንተ ከማሁ አብረ 7 አዕይንተ ልብ የሚል ጸሎት አለ። ለምሳሌ በአንዲት ድንጋይ ላይ በአንዲት መቅረዝ ላይ 7 ብርሃኖች እንዳሉ፣ 7 መብራቶች ድንጋይ መቅረዝ ነው፣ 7 እንዳሉ በእኔንም ደግሞ 7ቱ የልቡናዬን አይኖች አብራልኝ የሚል ጸሎት በጣም ብዙ ጸሎት መጻሕፍት ላይ ያሉ 7ቱ አዕይንተ ልብ አልባብ የሚሏቸዋል። እነዚህ ነገሮች አሉ ማለት ነው። ስለዚህ ወደ 7 ይጠጋሉ ዋና ቃል ሲታዩ። ግን በተወሰነ መልኩ ለማቅረብ አንደኛው አዕይንተ አእምሮ ይባላል። የአእምሮ አዕይንት አይን አይልም። አዕይንተ አእምሮ ማለት የአእምሮ አይኖች ማለት ነው። እነዚህ ዕውቀትን መመዘን የሚችሉ ናቸው። ዕውቀትን መገምገም የሚችሉ ናቸው። ከዕውቀት ጋር ዕውቀትን ማየት የሚችሉ ናቸው። ረቂቁን ዕውቀት ማየት የሚችሉ አይኖች ናቸው። የግዘፉን ይሄኛው አይን ያያል፣ የርቀቱን ደግሞ ያኛው አይን ያያል። በተለይ ደግሞ ምናልባት ረቂቃን አይኖች ለሰው ልጅ ረቂቃን መብራት ሆነው የተሰጡ ስጦታዎች ናቸው ብዬ አስባለሁ። ረቂቅ መብራት ሆነው የተሰጡት እና የግዴታ ምን መቀበል አለባቸው? ረቂቅ ብርሃን መቀበል አለባቸው። አሁን ልዩነቱ ያ ነው። ግዙፉ ብርሃን ግዘፍ ባንለውም ግን በግዘፍ ያለውን ነገር እንትን ስለሚልልን ነው እንጂ ርቀት ነው ገንዘቡ። ከግዘፍ አይነ ጋር ተዋህዶ እናያለን። ረቂቁን ነገር ለማየት ደግሞ ረቂቅ ብርሃን ከአምላክ ልትቀበል ይገባል ነው። ይሄ በጣም ወሳኝ ነውና አዕይንተ አእምሮ የሚባል ነገር አለ። ይሄ የአእምሮ አይኖች ሀበነ እግዚኦ አዕይንተ አእምሮ። ለምሳሌ በጸሎት አቤቱ የአእምሮ አይኖችን ስጠን፣ የእውቀት አይኖችን ስጠን፣ ሁሌ አንተን ብቻ ያዩ ዘንድ። ስለዚህ ረቂቁን ዓለም ለማየት የሚጠቅሙን አይኖች ናቸው ማለት ነው። ይሄ በጣም ወሳኝ ነው። እነዚህም ለምሳሌ በመቅረዙ ላይ ስርዓት አለ። ለምሳሌ 7 ናቸው ብራንቾቹ እንደምታያቸው 7 ብራንቾች ሆነው መሃሉ ላይ ይቀዳል። መሃሉ ላይ የገባው ዘይት ቀጥታ በ6ቱ ሞልቶ 7ቱን በብርሃን ይንተገተጋሉ ነው። ይሄ ነው ትልቁ ነገር ለሙሴ ያሳየው ስርዓት ማለት ነው። ምንድነው መሃል ማለት? እቺ ናት። በመሃል ላይ የገባው ዘይት ሁሉንም ያበራል። ስለዚህ በኢትዮጵያ ሊቃውንት ይሄ ምን ይባላል መሰለ? ይሄኛው ሴንተሩ ድማህ ይባላል። ድማህ ማለት በፊደል ደ ነው የሚጀምረው። ደ ማለት ድልት ደጃፍ ማለት ነው። ድልንት ዴዴ ደ ይባላል። ደ እንደምታያት ቅርጿ ደጅ ናት፣ በር ናት፣ ዶር ናት። ስለዚህ ይሄ ዋናው ድማህ ርግብግቢቱ ትልቁ አንድ አይን ነው ማለት ነው። ሴንተር ነው ማለት ነው። ረቂቅ ብርሃን የሚገባበት ቦታ ነው። ለዚህ ነው
ለምሳሌ የበቁ ሃሎ አክሊል የምታደርግላቸው ራሳቸው ላይ ነው። አይተሃል ከሆነ ከላይ ነው የሚደረገው፣ አናት ላይ ነው አክሊሉ የሚደረገው በአናት ትይዩ እና ምንድነው ድማህደ ኦር ድማህ ምንልበት እቺ መሃሏ በደ የተጀመረችው ኤሪያዋ ቦታዋ ህፃናት ሲወለዱ ዝም ብለ ተመልከታቸው። ልክ የተወለዱ ጊዜ ማለት ነው። ልክ እንደ ሚልክዌይ ጋላክሲ ስፓይራል የሚሰራ ነው። ጥምዝ ነው። ጥምዝ በጣም ጎልደን ሚን ነው። ጎልደን ሬሾ፣ ጎልደን ፕሮፖርሽን ወዘተርፈ ተፈጥሮ ላይ ሁሉ ጥምዝ አለ። እቺ ማለት ዶር ናት ማለት ነው። ልክ መቅረዙ መሃል ላይ የተቀዳው ነው ወደ ውስጥ የሚገባው። ስለዚህ አዕይንተ አእምሮ ደጅ ናት ማለት ነው አንዱ ማለት ነው። ስለዚህ ይሄን ምን ይባላል? አዕይንተ አእምሮ ይባላል። የግዴታ ከላይ ስለሆነች ረቂቅ ብርሃን ነው ከላይ ከልዑል ዘንድ ከብርሃነ ብርሃናት ከእግዚአብሔር የሚሰጣት ማለት ነው። ስንቶችን እንትን ብለዋል አላቅም፣ አይመለከትም። የራስን የምታቀው እንደማለት ነው። ስለዚህ ነው እና ረቂቅ መብራት ሆኖ የተሰጡ ስጦታዎች ናቸው ማለት ነው። ስለዚህ ረቂቁን ብርሃን በሚሰጠው አምላክ እና በዛ በብርሃን አምላክ ከተከፈቱለት ረቂቅ ነገር ያለ ለምሳሌ ነፍስን ታያታል አታያትም? ረቂቅ ግን ነፍስ ከስጋ ስትለይ ማየት ትችላለ። መላእክት ሲወጡ ሲወርዱ ብሩሃት ሰማያትን ወዘተርፈ ነቢያት አዩ፣ ሰማይ ተከፈተላቸው። ብሄሞትን ሌዋታንን አዩ ሲባል ይኸውልህ እቺ እንዲህ ብለ ምትቃኝበት አይን አይደለም። አሁን ሰዎች የሚመስላቸው ያ ነው አይደለም። በፍጹም ይሄንን ነገር ሊያይ አይችልም። የግዴታ ያኛው አይን መከፈት አለበት። ያኛው አይን ሲከፈት ረቂቁ አይን ረቂቆቹን ነገር ኢቭን ግዙፋኑ ቢያንስ ብሄሞትን ሌዋታንን አዩ ሲባል በአይነ ስጋ የሚታዩ አይደሉም። ሚያዩ የነፍስ አይኖች ናቸው ሲበሩ የሚያዩት ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። ለምሳሌ እንደው በጣም የሚገርሙኝ እንትኖች አሉ የቅዱሳት መጻሕፍት ክፍሎች እና ምን ይላል ዘዳግም 20 ከ3 እስከ 4 አይኖቻችሁ ያዩዋቸውን ታላላቆች ፈተናዎች፣ ታላላቆች ተአምራትና ድንቆች አይታችኋል። አይኖቻችሁ ያያችሁ ተአምራት እግዚአብሔር ግን ይላል ይኸውልህ አስተዋይ ልብ የሚያዩ አይኖች የሚሰሙም እስከ ዛሬ ድረስ አልሰጣችሁም ይላል። ይሄን ግዙፋኑን አይን ስለሰጣቸው ተአምሩ ነው ያሉ ምኑ ነው ያሉ እንቀሳቀሰው ነው ያሉ። ያኛው ግን አስተዋይ ልብ የሚያዩ አይኖች ግን እስካሁን አልሰጣችሁም ይላል። ስለዚህ የሚሰጠው እግዚአብሔር ነው ማለት ነው። ሰዎች ውሳጣዊን ለማብራት ይታገላሉ ግን ከብርሃነ ብርሃናት ከእግዚአብሔር የሚሰጥ ስጦታ ነው። ስለዚህ ከቆጣሪው መቀጠል ስትችል ለምን ከብጥስጣሽ ኤሌክትሪክ መስመር ትቀጥላለህ? አብዛኞቹ በሌላው ዓለማት ያሉትን ስትመለከት ኔቸር ተፈጥሮ ነው። የተፈጥሮ መመርመር ጥሩ ነው። ዋናው ግን የተፈጥሮን ባለቤት ሳታስበው የምታደርጋቸው ነገሮች ምን ረብ ጥቅም አላቸው ነው። ስለዚህ ይሄ ወሳኝ ነው እና በጣም የሚደንቀኝ ታሪክ በለዓም ነው። በለዓም እስራኤል ለመርገም ዘኍልቍ 22:31 ላይ ይሄዳል እና የእግዚአብሔር መልአክ የተመዘዘ ሰይፍ ይዞ ይጠብቀዋል። አታልፍም አይነት ነው። አህያዋ መንቀሳቀስ አልቻለችም፣ ይደበድባታል። ከዛ አንደበት አውጥታ ተናገረች። በጣም የበለጠ ተበሳጨ። ግን ምን ይላል? እግዚአብሔርም የበለዓምን አይኖች ከፈተ ይላል። የሚከፈት አይነ ነው ማለት ነው። ተዘግቷል ኦሬዲ እኛ አብዛኞቻችን እና የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ላይ አየ፣ ሰገደም፣ በግንባሩ ወደቀ ይላል። ስለዚህ አይኑን ከፈተለት እግዚአብሔር ነው። ስለዚህ የአይን ሲከፈት ምን ሆነ ማለት ነው? በለዓም መልአኩን ማየት ቻለ ነው። በቃ ይሄ ነው። ስለዚህ መከፈት ድሮ ውር ነበር ወይ ነው። አሁን ሰይጣን አዳምና ሔዋንን በሐሰት ዲሲቭ አድርጎ ነው ያልሆነ መከፈት የከፈቱት። ራቁታቸው እንደሆነ ያዩበት መከፈት ነው። ይሄ ግን ከእግዚአብሔር የሚሰጥ መከፈት ግን የተቀደሰ መከፈት ነው። መላእክትን የምታይበት የምትዋረድበት ሳቶ የምትከብርበት ነው። ይሄ በጣም ወሳኝ ነው። ሌላው ሁለተኛ ነገሥት 6:17 ላይ የሚገርም ታሪክ አለና ኤልሳ ሩቅ ያለው ኢየሩሳሌም ተቀምጦ የሚመከረው ምክር ሶርያ ይመለከታልና ወታደር ላከበት እና ብላቴናው አየ ወታደሮች ዙሪያውን አሉና ደንግጧል። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ቢለውም መስማት አልቻለም። ምን ይላል? ኤልሳም አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ጸለየ። ጸሎት አለ ማለት ነው። ይኸውልህ አሁን አባቶቻችን ውሳጣው አይን ይከፈት ዘንድ
ወደ እግዚአብሔር የሚያመለክቱበት ጸሎት አላቸው። ኤልሳዕም ጸለየ ነው የሚለው፣ ዝም ብሎ አይደለም። የብላቴናውን አይኖች ገለጠ አየም፣ እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራዎቹን መልተውት ነበር። ስለዚህ የእሳት ፈረሶች ማየት ቻለ ነው። ስለዚህ እነዚህን አፍራሰ እሳት ረቂቅ የእሳት ፈረሶችን በዙሪያ ለማየት ጸሎት ያስፈልጋል። እግዚአብሔር አይንን ሊገልጥልህ ይገባል። ከዛ ውጪ ግን ድፍን ነው፣ ጨለማ ነው። ሰውነት መብራት አይን ናት እንዳለ በቃ ያ ከጨለማ ከሆነ ጨለማ ነው፣ አታይም፣ ርቀትን አታይም፣ ግዝፈትን ብቻ ታያለህ እስክትሞት ነው። ይሄ ነው። ሌላም ሉቃስ 24:31 ይገርማልና አላወቁትምና ህብስቱን አንስቶ ሰጣቸው፣ እንጀራውን ቆርሶ ሰጣቸው፣ አይናቸው ተከፈተ፣ አወቁትም፣ እርሱ ከነርሱ ተሰወረ ይላልና ይሄ ነገር በጣም ጥልቅ ነገር ነው እና ሁሌ በጸሎት አሁን ዛሬ መንፈሳዊ ነገር ስለሆነ ወደ መንፈሳዊ እንወሰደው። እስካሁን ሳይንሳዊ ጉዳዮችን አይተናል። ዘንተ ውስጥ አይነን አብራይከ ይላል፣ ውሳጣዊ አይናችንን አበራህልን ይላል። የሚገርም የኪዳን ጸሎት፣ ውሳጣዊ አይናችንን አበራህልን። ይህ በጣም ትልቅ ነገር ነው። እኔ ስሰማ ሁሌ ይደነቃለሁ። ውሳጣዊ አይናችን እና ውሳጣዊ አይናችንን ታበራ ዘንድ ብርሃንን ስጠን ደግሞ የሚል አለ ትላለህ። ረቂቁ ብርሃን ምሳሌ የሰማይ ደጅ ይከፈት፣ ረቂቅ ብርሃን ይምጣ፣ ሜሎስ የእሳት ሰይፍ ይውረድ ይላል። ይሄ ምንድን ነው? ይሄን ነገር እንዴት ታያለህ? በስጋዊ አይን ልታየው አትችልም። የግዴታ የነፍስ አይን መከፈት መብራት አለበትና ቅዱስ ያሬድ ጾመ ድጓው ላይ ምን ይላል? ወይክስት አዕይንተ አልባቢነ ይላል፣ የልቡናችን አይኖች ይግለጥ እያለ ደጋግሞ ይላል። እና የሚደንቅ ምንድን ነው? ይሄ ደግሞ በልብ ውስጥ ያለ ነው። ከዛ በፊት ግን የሚገርም አሁን በናላ ላይ እዚህ አካባቢ ኤሪያ ይሄ ኤሪያ በተለይ ከአንገት በላይ ያለው በጣም ይደንቃል። ምንድነው መሰለ ያደረገው? ልክ በሰባቱ የመቅረዝ መብራቶች አምሳል ጥበብ ማደሪያው አንተን ሲሰራ ሰባት ምሰሶችን ሲያቆም ሁለቱ አይኖች ናቸው፣ ሁለቱ ጆሮዎች ናቸው፣ ሁለቱ የአፍንጫ ቀዳዳ ነው፣ አንዱ አፍ ነው። ሁለት ሲደመር አንድ ሰባት ነው ማለት ነው። ስለዚህ ፊደል ቀ ወደ አዕይንተ አእምሮ እንምጣ፣ ተመልካቾች ይመልከቱት። ቀ ከረ በፊት ያለ ፊደል ነው በግዕዝ አልፋቤት። ቀ ማለት ሁለቱ የአእምሮ አይኖች ናቸው ነው። መሀል ለመሀል የሚከፍለው መስመር ሁለቱን ብትገጥመው ራስ ቅል ላይ ያለውን አይን ብትገጥመው ርቀትንም ታያለ፣ ጽራሪያም ማለት ነው። ታችንን በርባሮስ ማየት ትችላለህ ነው። አሁን የበቁ ሰዎች እስከ ላይ እስከ ጽራሪያም እስከ ታች እስከ በርባሮስ አዩ ማለት ሁለቱም በርቷል ማለት ነው። ርቀትንም ግዝፈትንም ለላይም ታህታይም የማየት አቅም አላቸውና ይሄ አይኑ የቱ ጋር ያለው መሰለ ሰማይ ነገር የሚመለከቱበት አንዱ ራሱ ላይ ነው። ለዚህ ነው ምን ይላል ሰሎሞን ነው ይሄን መክብብ 2:14 ላይ እስመ ለጠቢብ አዕይንቲሁ ዲበ ርእሱ፣ የጠቢብ አይኖች በራሱ ላይ ናቸው ይላል። አየት እኮ የጠቢብ አይኖች ጠቢባን አይናቸው የበራ ነው ሁሌ በራሱ ላይ ነው ካለ በኋላ ወአብድ ውስተ ጽልመት ያውር፣ ሰነፍ ግን በጨለማ ይሄዳል ማለት ይሄ ያልበራለት ጨለማ ውስጥ ነው ገና። የሰው ይሄ መብራቱ ውሳጣዊ መብራት የለውም፣ ዘይት የለውም፣ መብራት የለውም፣ በቃ አክትሟል ማለት ነው። ዝም ብለህ ምድሩን ታያለ ምኑን ታያለ፣ ከዛ ውጭ ህይወት አታይ፣ ረቂቅ ነገር ሳታይ ትሞታለህ ማለት ነው። ስለዚህ የጠቢብ አይን ከሆነ ግን ራሱ ላይ ነው ያለው ይላል እና አዕይንተ አእምሮን ይጠቀማል ማለት ነው። አዕይንተ አእምሮን ይጠቀማል ማለት ነው። እና ደግሞም ሰሎሞን ቀጠለ፣ ለሁሉም መጨረሻቸው አንድ እንደሆነ አስተዋልሁ አለ። ሞት ማለት ነው። አሁን ልዩነቱ ምንድነው መሰለ? የዚህ በህይወተ ስጋ ሳለ በርቶለታል ነው፣ የዚያኛው ደግሞ ጨልሞበታል ነው። አየህ መጨረሻቸው ሞት ነው፣ ሁሉም ይሞታል። ግን ለውጡ የዚህኛው የጠቢቡ ቀድሞ በርቶለታል፣ ያኛው ግን ምንም አያይም። በቃ መብላት፣ መጠጣት፣ ማረስ፣ መቆፈር፣ መተኛት፣ መውለድ፣ ሌላ ነገር የለም። ረቂቁን መብራት ረቂቁን ዓለም ላይ አይችልም፣ ርቀት ነው ያ ማለት ነው። ስለዚህ ሁሌ ጸሎት አለ፣ በጣም ብዙ ጸሎቶች አሉ። ለከሲተ አዕይንት ወአት የተሰወሩ አይኖችን ለመግለጽ የእግዚአብሔር ስሞች ያሉበት ብዙ የጸሎት መጻሕፍት ብራና መጻሕፍት ተመልክቻለሁ። እና ምንድነው ያ ሁሉ የሚያየው?
ኤልሳ ጸለየ ወደ እግዚአብሔር የብላቴናውን አይን ከተከፈተ ነው። ይሄ በጣም ወሳኝ ነው። እና ቅድም ያልኩት ምንድነው አይነ ልብም ደግሞ ባነሳ ወይክስታ አይንተ አልባቢነ ይላል ያሬድ የልቡናችን አይኖች። ይሄ ደግሞ ሌላ አይን ነው እዚህ አካባቢ ያለ ነውና ይሄ አይን ሚዛን ነው። መዳለው አልባብ እንለዋለን። ሚዛን ነው። በጥርት ያለ ደግሞ ሚዛን ነው። ኩላሊት ያጤሰው ልቡና ያመላለሰው ናላ ያወረሰው ይባላል። ቦታ አላቸው እና ምንድነው ለምሳሌ አባጽጌ ድንግል ረዮ ለይብቂ አይነ ልብ ዘቦ ልቡና አይን ያለው ይሄን አይቶ ያልቅስ ይላል። ምንድነው ልቡና አይን አይቶ ያልቅስ? ያን የቅድስት ድንግል ማርያምን ስደት ነውና ረዮ ለይብቂ አይነ ልብ ዘቦ የልቡና አይን ያለው ይሄን አይቶ ያልቅስ ማለት ያንን ሄዶ ማየት የሚችል ማለት ነው። አይገደብም በጊዜ። ይሄ በጣም ወሳኝ ነውና ለዚህ ነው የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል ካለ በኋላ አይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። አይንህ ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል ይላል። እዚህ ላይ ሁሉም መጠየቅ አለበት። ጨልሟል ወይስ አልጨለመም ነው። ግዝፈትን ብቻ የሚያይ ከሆነ ጽልመት ውስጥ ነው ማለት ነው። ርቀትንም ጨምሮ የሚያይ ከሆነ ሰውነቱ በርቷል ማለት ነውና ይሄ አእምሮ ጠባይ አእምሮ መንፈሳዊ ርቀትንም ግዝፈትንም ማየት የሚችል ነው እና በርግጥ እያንዳንዱ ቦታዎች አሉት። ለዚህ ነው ሰባቱን በነቢያት መጽሐፍ የተጻፈ ነው። ነብዩ ምን ይላል? በዲባሃቲም ሰባቱ አይንት ይላል። በአንዲት ድንጋይ ላይ 7 አይኖች ነበሩ ነው የሚለው እና በአንዲት ድንጋይ ላይ 7 አይኖች ነበሩ ማለት ድንጋይ ላይ 7 አይኖች በርተዋል ነው። ምን ይላል? እብን ሻነውቱ ይላል ጸሎቱ ማለት ነው። ድንጋዩ ማለት እኔ ነኝ ቆሪል ነኝ ማለት ነው። ድንጋይ ቀዝቃዛ አይደለ? ገና ጨለማ ውስጥ ነኝ። ስለዚህ በዛን ድንጋዩ ላይ ነብዩ ባለው ላይ ማለት ነው 7ቱን አይኖች እንዳበራ ከማው አብረህ እንደዛው ደግሞ 7ቱን የልቡናዬን አይኖች አብራ ይላል። ቃስፍ ልቡናዬን አስፋ። ይሄ የታሰረ ጅማት በጅማት በአስራው ጭምድድ ያለውን አይደለም። አይንተ ልቡናዬን ግለጽ፣ ልቡናዬን አስፋ፣ ህሊና ወአንቀ ህሊናዬ ልቡናዬን አንቃ እያለ ብዙ የጸሎት መጻሕፍት አሉ። በዚሁ አጋጣሚ እና ያዕቆብ ዘስሩግ ሁሉ ወአንቁ ልበክሙ ይላል ሲጀምር ወአንቁ ልበክሙ ልቡናችሁን አንቁ። ልክ አላርም ማለት እኮ ነው። ለምሳሌ ተኝተ ልክ ደወል ሲደወል ይሄ ድንገት ሲነቃ እንደዛ ነው። በቃ የሚታየው ሁሉ ይላል ብርሃን ነው ይላል። ይሄ ከበራለህ ረቂቁን ዓለም አክሰስ ታደርጋለህ ነው። ለዚህ ብዙ ጊዜ የምለው ነገር አለ ሳሙኤል ታውቃለህ፣ አዋቂ ከሆንክ ተፈጥሮን ትሰማለህ፣ ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች። በሷ ደረጃ ነው ያለውና አይንተ አእምሮን አይንተ አልባብን 7ቱን አይኖች በዚህ መልኩ እንደው ብዳስሰው ይሻላል። ኢንዴብዝ ባልገባበት እመርጣለሁ። በጣም ሰፊ ነገር ነው።